ጭራሽ ማንም ነብራራ መጮቻ ነው ሱፋ ላይ እሱን ለብሽ መምጣት ይችላል። ገበታ ላይ አስኩ እንጂ አሳይሽ ነበር። ራስን ከዚህ ጨዋታ ግብያለሁ። እንደፈለጋችሁ ሞት ትችላላችሁ። ይበቃል። እንደውም ከዚህ ቀደም ምንድን ነው ቆይ በዚህ ደቂቃ ውስጥ ምን ተፈጠረ? ወደ ቤት ውሰድ የሚሄድ ፈልጋለሁ። ተረጋጊ። ለካ ሰውየው ባለ ወርቅ ጥርስ ነበር አሉ። አሁን ወሬውን አቁምና ይህን ሁሉ ገንዘብ ኬት እንዳመጣህ ንገረኝ። አንተን የሚመለከት እኔ እኮ ልጅየው እዛ መቃብሩ ላይ አንሱኝ ጣሉኝ እያለ ሲፈርጥ ለአባቱ አዝኖ መስሎኝ ነው። አባቱ ሳያወልቀው ለሞተው ለዛ ወርቅ ጥርስ ነበር እንደዛ ሲጋጋጥ ነበር። እኔ እዚህ ቤት ምንድን ነው እሱ የምሰራው? የምላችሁ ትህትና አልመጣችም እንዴ? አልመጣችም። መድበል ለትህትና የራት ግብዣ ልብስ ገዝቶላት እንግዲህ ሰርፕራይዝ አድርጓት እንደዚሁም እራት ግብዣዋን እንድትቀበል ይነግራታል። እሱ ግን እራት ግብዣን አልቀበልም ይቅርታ ብትለውም እሱም እንግዲህ እሺ አላስገድድሽም፣ ምናልባት ሌላ ሰው በልብሽ ውስጥ ሊኖር ይችላል፣ ትንሽ አይናውጣ ሆንኩብሽ ብሏት ነበርና እሷም እንግዲህ እሺ ይቅርታ እራት ግብዣን አልቀበልም ብላ ተለያይታ ነበረ። ነገር ግን ገብታ አስባበት ያው አብርሽን ማስቀናት መቻል አለብኝ ምንም ደንገጥም እያለ አይደለም በማለት ውሳኔ ውስጥ ገብታለች ማለት ነው። እንደዚሁም የግሌም እንግዲህ እማታፈቅረውን በስሙም እማታቀውን ሰው እኔ እሱ ጋር እራት ግብዣ አለብኝ ብላ እንግዲህ ሁለቱም ሽር ብትን ብለው እንግዲህ ተመካክረው ይመስላል ማለት ነው አንዳንድ ጊዜና የግሌ እንግዲህ አብርሽን በደንቡ ትወደዋለች፣ እሱ ግን ወደ ትህትና ነው የሚያደላው ማለት ነውና ሁለቱም እንግዲህ ቢጃማቸውን ለብሰው አምሮባቸው ምናምን አንድ ቦታ ሲያዋቸው እንዴ አንቺ እውነት ትህትና ነሽ፣ አለባበስሽ ደግሞ በጣም ያምራል ነበር ያላትና የግሌ እንግዲህ እዛው ቆመ ነበር። እንዴ ትህትና ብቻ ነኝ ልምስታያችሁ እኔ አልታያችሁም እያለች እንግዲህ እየተናደደችባቸው ነበርና ሁሉም እንግዲህ ወደ ትህትና ነው ተንከሲስም ትህትና ነው አሁን እኮ የተፈለቀቀች አበባ ነው የምትመስዪው ነበር ያላትና አብርሽም ደግሞ ያው በጣም አምሮብሻል፣ አለባበስሽ በጣም ሄዶብሻል ነበር ያላትና እንደዚሁም ከመሳይም አቅም እንግዲህ መሳይም ያው አለባበስ ትችይበታለሽ በጣም ነው የሚያምርብሽ ነበር ያላትና እሷ ግን ያው አመሰግናለሁ ብላ ነበርና ቢሆንም ያው የግሌ ግን ደግሞ ተቋሙ አስስታል እንዴ እኔ ሳልታያችሁ እንዴ እሷ ብቻ ነኝ እንደምትታየው ናችሁ ነበር ያለችውና ተንከሲስ ግን ያው የግሌን ደግሞ አንቺ ደግሞ እየደረቀች አበባ መስልሻል እንበልሽ እንዴት አደ ነበር ያላትና በጣም በመናደድ እሺ አመሰግናለሁ እኔ አማርኩ አላገማርኩ ምን አገባችሁ ለፍቅረኛ ለሲሳይ ልመረው እንጂ ምን አገባችሁ እናንተ በማለት እንግዲህ እሳቸው ነበር ሄደችውና እሱ ጋር አራት ግብዣ አለኝ ዛሬ እሱ ጋር አራት ግብዣ ሊሄድ ነው ያለችው። ትህትናም እንግዲህ ይቅርታ ልብሱን ደግሞ ይገዛልኝ መድብል ነው እሱም ደግሞ ዛሬ እራት ጋብዞኛል ነበር ያለችውና አብርሽ በጣም ነው የነገጠው እራት ግብዣ ነበር ያለውና እሷ እንግዲህ ስልክ ተደውሎባት ያው ስታቸው ወጣለች። አብርሽ ግን የግሌን እየለመናት ነበረ ይቅርታ በቃ ጊዜ ሲጨኝ ምናምን እያላት ነበርና እሷም እንግዲህ በፊት ያላሰብክበትን አሁን ምን አይነት ጊዜ ነው የሚሰጥህ እኔ በጣም ወድህ ነበር አፈቅርህ ነበር ግን አይንህ ልብህ ሁሉ ነገር ወደ ትህትና ነው አሁን እሷ ሌላ አራት ግብዣ ስለሄደች ነው ወደ እኔ ተመለስከው ነበር ያለችውና እሱም አይደለም ቢሆን ነበረ አልሆነም ነበር ያለውና ስለዚህ ልብህ እሷ ጋር ያለው ነበር ያለችው። እንግዲህ ሂድካ አጠገቤ ማለት ነበር አብርሽን በጥፊ ድርግም ያደረገችውና እሱ እንግዲህ መታሽኝ እኮ ነበር ያለት። አዎ አውቄ ነው የሚመታ ይምታ ሂድካ አጠገቤ ማለት እንግዲህ ወደ ኩሽናዋ ሄዳ ቆዝማ እያዘነች ነበርና ገልሞ እንግዲህ በዛን ሰዓት መጥቶ ደግሞ ዛሬ አምሮብሻል የግሊ ዛሬ ደግሞ አምሮብሻል አበባ መስለሻል ደግሞ በዚህ ላይም አዝነሻል ምንድነው እሱ ደግሞ ቆዝመሻል እንደዚህ አምሮብሽ ነበር ያላትና እሷም እራት ግብዣ ሊሆን ነበረ ግን አልሆነም ይሆናል ብዬ ነበረ እማልወደውን እማላቀውን ሰው እራት ግብዣ ሊሄድ ነው ያልኩት አብርሽ የሚለው ልሰማ ነበረ ያለችውና ነገር ግን ገርሞ እኔ ልጋብዝሻ እኔ እኮ ሰካራምም ቢሆን ቆንጆ ልብስም ባይኖረኝ የሆነች አንድ ሱፍ አለችኝ እሷ ለብሼ ልጋብዝሽ እራት ነበር ያላትና እሷ እንግዲህ የማንም ሰካራም መጫወቻ ልሁን እንዴ እንደዚህ ነበር ያለችውና የማንም ሰካራም መጫወቻ ሆኜ መቅረቴ ነው ወይ ነግል ሂድ ካጠገቤ ነበር ያለችውና አየሽ ሰውን ባለባበስ አንገምት ሰው ምን በላ ምን ጠጣ ነው እንጂ
ምን ተናገረ ነው እንጂ የሚባለው ምን ለበሰ አይባልም። እኛ ሰዎች ግን ምን ለበሰ ነው የምንለው። ሰዎችን ባለባበሳቸው ነው የምንገምታቸው። አየሽ ነበር ያላትና እሷም ካጠገብ ሂድልኝ ብያለሁ በማለት እንግዲህ በምሬት ነበረ ካጠገቡ ያባረረችውና እንደውም ዛሬም ቢመቸኝ እንዳንተ ሰክሬ ራሴን ትቼ በቃ ፍልስስ ማለት ፈልግ ነበር ነው ያለችውና ትህትናው እንግዲህ ከመሪል ጋር ተገናኝታ ቆንጆ ጊዜ ያው እያሳለፈች ትገኛለች። እሷም ግን ያው በውስጧ የሆነ ጸጸት ነገር አለባት። እሷም እንግዲህ ይሆናል ብዬ አብርሽን አስቀናለሁ ብዬ ጭራሽ ሁለት አጣው እንዳሉን ነው። እሷ እንግዲህ ትህትናም ይሄንን ነገር ያደረገችው አብርሽን ለማስቀናት ነውና ጭራሽ አብርሽንም እስከ መጨረሻው እንዳላጣው ብላ ነበር። አብርሽም ግን የግሌን እንግዲህ አሳምኖ እነሱ የሄዱበት ምግብ ቤት ውስጥ ሄዶ ትህትናን ለማስቀናት ያደረገው ነገር ነበርና የግሌ ግን ያው በጭቅጨቃ ልትገለው ነበረ። እሷም እንግዲህ እሷን ለማስቀናት ነው አይደለ አንድ ቦታ ይዘህኝ የመጣኸው ይሄው እንዴት እንደሚያወሩ ይሄው አያክ እያለችው ነበርና እሷ የምትወደውን ሰው አግኝታለች። ከምትወደው ሰው ጋር ያለችው በል እሷን ለማስቀናት ይዘኸኝ እንደመጣክ አውቃለሁ፣ ነገር ግን ከንፈሬን ሳምን ነበር ያለችውና እሱም እንዴ የግሌ ምን ሆነሽ ነው? ይሄማ በፍጹም አላደርገውም ያላት። በፍጹም አላደርገውም፣ አየህ አትወደኝም፣ እኔን ለማስቀናት ነው ይዘኸኝ የመጣኸው ማለት ነው። ስለዚህ እዚህ ጋር ትቼክ ነው የሚሄደው የምትለው እንግዲህ እየለመናት እባክሽን የዛሬን እያላት ነበርና ትህትና ግን ውስጧ ነጻነት አልተሰማትም። የሆነ የመሸማቀቅ የማፈር ነገር ይታይባት ነበርና ግን መጨረሻ ላይ ወደ ኋላዋ ዞር ስትል ያው አብርሽና የግሌን አይታቸዋለች እና በጣም ነው የደነገጠችው። እና ምን ሆነሽ ነው ሲላትም እንግዲህ መድብል አይ ምንም በቃ ውስጥ ይተረብሻል፣ ወደ ቤት መሄድ ነው ፈልገው ወደ ቤት መልሰኝ እያለችው ነበርና እሱም ጤነኛ አትመስኝም ግን ምን ሆነሽ ነው ቢላት እንግዲህ ምን እንደሆነች ያው ለመናገር ፈቃደኛ አይደለችም። እሷ የተለበሰችው እንግዲህ አብርሽና የግሌን አንድ ቦታ ስላየቻቸው ነው። እሷ ሀሳቧ አብርሽን የራሴ አደርጋለሁ ነበር። አሁንም እንግዲህ አብርሽ ወይ ወደ እሷ ሊመለስ ይችላል ወይ ደግሞ አስቦበት ወደ ግሌ ሊመለስ ይችላል። ያው ግራ የተጋባ ነው። ትህትና እንደምናየው ከመድብል ጋራ ያው ምንም አይነት የፍቅር ስሜት የላትም ማለት ነውና ቢሆንም እንግዲህ ያው እሷም ትታው በተቀመጠበት ትታው መድበልን ሄዳለች ማለት ነው። የግሌም የራስ ጉዳይ፣ እኔ ከዚህ በላይ ካንተ ጋር መቀመጥም አልችልም መጨፈርም ማለት የራስ ጉዳይ በማለት እንግዲህ አመናጭቃው ትታው ወጥታ ነበርና በግድ ቢመልሳትም እንግዲህ መጨረሻቸውን ለማየት ያው እሱ ወደ መናፈሻ ትንሽ ወጣ ሲለው ጥንብዝ ብላ ሰክራ ጠብቀዋለች ማለት ነውና ያው አፍቃሪና ተፈቃሪ አንዳንድ ጊዜ አይገናኝምና ጋልሞም እንግዲህ ምንም ቢሰክርም እየነገራት ነበር የግሌና የሚወድሽን አይንሽን ገልጠሽ እያላት ነበርና የማይወድሽን ስታሳጅጂ የሚወድሽን የሚያፈቅርሽን እንዳታጪ እያላት ነበርና እንግዲህ አፍቃሪና ተፈቃሪ እዚህ ጋር አይገናኙምና ጋልሞ እንግዲህ በጣም ስክር ብሎ ወደ ቤት ገብቶ ነበረ። እሱም እንግዲህ ብዙ ብር አውጥቶ ፊታቸው በትናርግቶ ዛሬ ራት ይሰራላችሁ የለም እራታችሁን ሰርታችሁ ብሎ ነበር ያለው። እንግዲህ ይሄ ብር ያው የመሳይ ብር ነበረ። መሳይ እንግዲህ ብሩን ትራስ ውስጥ ደብቆ ነበር። ሲደብቅም እንግዲህ ተንከሲስ ተደብቆ እየሰማው ነበረ እና እሱን ያው የሱን ፍቅረኛ ስለቀማው ፍቅረኛ ቀምቶማ እበቀለዋለሁ አልተውም በማለት እንግዲህ እሱ ያስቀመጠበትን ቦታ በበራሽ ልቆ አይቶም ሰምቶ ነበርና ብሩን ሰርቆት ነበረ። እንግዲህ ያው ብሩን አውጥተው ጋልሞ ብሩን አውጥቶ ሄዱ እራታችሁን ግዙና ብሉ በቃ የፈለጋችሁ ወጣችሁ ሲልና እንግዲህ ብሩን ብትን ነበር ያርገላቸውና ተንከሲስም እንግዲህ ብሩን አውጥቶ አው ይሄው እኔም እንደውም ዛሬ የምትገልልኝና የምትቀብርልኝ ሰው አለ ብሎ ብሩን ነበር ያወጣውና መሳያው እንግዲህ የሱ ብር እንደሆነ ጠርጥሮ አይ የማስበው ነገር ስህተት መሆን አለበት እውነት እንዳይሆን በማለት ነበር ወደ ክላሱ ሄደው። ወደ ክላሱ ሲሄድም እንግዲህ ያው ብሩን አላገኘውም ማለት ነውና ከተንከሲስ ጋራ እንግዲህ ያው ፍጥጫ ላይ ነው ማለት ነውና እንግዲህ እሱም የቤት መጥረጊያ ይዞ ሳልሰባበረህ ዛሬ ብሬ መልስ ነበር ያለውና ተንከሲስም እንግዲህ አልመለስም፣ አንተ ጀመርከው እኔ ጨረስከው፣ እኔም ወዳትን እኔም ማፈቅራትን ልጅ በዚህ ብር ነው ቤት እከራይልሻለሁ እያልካት ያለው አይደለ የኔ የሆነ ሰው እኮ ነው የነጠቀው እያለው ነበርና በዚህ ማለት እነሱ ሲጨቃጨቁ እንግዲህ አብርሽ የግሌን አዝሏት ወደ ቤት መጥቷል ማለት ነው። እሷም ሰክራም እንግዲህ እየለፈለፈች የማ ቤት ነው ደግሞ እኔ እዚህ ቤት መኖር አልችልም አስወጡኝ ከዚህ ቤት እያለች ነበረ። አብርሽ ግን ትህትና ብሎ ቢጠይቅ ትህትና አልመጣችም ተብሏል። ትህትና እንግዲህ ወዴት ሄዳ ነው እንዴ? ከኛ ቀድማ እኮ ነው የወጣችው፣ ወዴት አባቷ ሄዳ ነው ልጅ እያለ እንግዲህ ጥያቄ ውስጥ ገብቷል ማለት ነው። የዛሬ ድራማ ይህን ይመስላል። ቀጣይ ይዤላችሁ እስከመጣ ቸር ሰንብቱልኝ። ባይ ባይ።